ጨረቃዎች እንግዲህ ባላሰቡት ነገር እንግዲህ እንደው ሀሳብ ውስጥ ገብተዋል ማለት ነው። በጣም ያሳዝናል። እንግዲህ አላህ ይሁናችሁ ነው የምላችሁ። እንግዲህ የወደደና ያበደ አንድ ነው ይላል። ልክ እንደ ሩታና እንደ አብርሃም ነው እንግዲህ ለሁለት እንግዲህ የተከፋፈሉትና ሂጂልኝ እኔ አልፈልግሽም ሲል ብሩኬም እንግዲህ በሶሻል ሚዲያ ላይ እንግዲህ እያጋራ ወይንም እየተደመጸ ይሰማል ማለት ነው። ሰላም ጤና ይስጥልኝ። እንዴት ናችሁ? በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዚት ይበልልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ ቪዲዮን ከወዳችሁት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ ማለት ነው። እስኪ እንግዲህ ዋና ዋና ነገሮችን እንግዲህ አብረን የምናይ ይሆናል። ሰብሰብ በሉ እስኪ ጨረቃዎች እንግዲህ እኔ እንደዚህ ባትሆኑ ለሁለቱም ደግሞ ባትከፈሉ አንድ ላይ ሰብሰብ ስትሉ እናንተ ምናልባት ሚዲያው ሊደምቅም ይችላል። እነሱንም ደግሞ የማስታረቁ አቅሙ ቢኖራችሁ በጣም ጥሩ ነው ብዬ ነው የማስበው። እና እንግዲህ እሷም ደግሞ ጋሽዬ ለሌላ ሰው ሊሰጠኝ ነው፣ ጋሽዬ ያለኔ ፍቃድ ለሌላ ሰው በቃ ቡና ሊጠጣ ነው ምናምን እያለች ነው። ውይ ይሄ የሚዲያው ባህሪ ነው። ባይዘው ይሄ የሚዲያው ባህሪ ነው። በቃ ይሄ እሷ እኮ የአብርሃም ኮትኮት እኮ ናት። በቀልሽ ታውቃላችሁ። ኮትኮታችሁት ሲበቅል አርማችሁት ኮትኮታችሁለት እኮ ቆንጆ ይሆናል። ማንጓ ራሱ ተተክሎ እኮ ካላረማችሁለት ታልተንከባከባችሁለት አይወጣም አይደለ? እሷ እኮ የእነ አብርሃም እህት ናት እኮ የጀግና እህት እኮ ናት። የጀግና እህት የጀግና እህት ስለዚህ የጋሽዬ ልጅ ናት። የጋሽዬ ታደሰ ልጅ ስለሆነች በቃ ጋሽዬ ሽማግሌ ልልክ ነው ልጁ ብለዋል እና ምናምን። እኔ ግን ከብሩክ አትውጭ ነው የምለው። ይሄ የኔ ምክር ነው፣ የኔ ውድ፣ ይሄ የኔ ምክር። በቃ ከብሩክ አትውጭ። ፍቅራችሁ ደስ ይላል፣ ፍቅራችሁ ያስቀናል፣ አመጣጣችሁ ያስቀናል፣ አቀማመጣችሁ ያስቀናል። ታይ አርፈሽ ቁጭ ብሩኬ ጋር ማለት ነው። ምክንያቱም አሁን የብሩኬ ለብቻ ተካፈሉ ደግሞ ትክታክ ላይ የሀይሚም ደግሞ ለብቻ እኔ ጥሩ ነው ብዬ አላስብም። እንዳማረባችሁ እንደደመቃችሁ ደግሞ ወንድሙም ደግሞ መጦ ነበር እንደዚያው ይሄ የሚያስቀና ፍቅራችሁ እንደዚህ ተው ምናምን እያለ ነው። እውነትን ነው ወንድሜ፣ በእውነቱ እውነትን ነው። ግን እንደ ሩታና እንደ አብርሃም ነው አሁን እየሆናችሁ ያላችሁት ማለት ነው። እና ይሄ ጥሩ አይመስለኝም። ወደ ራሳችሁ ተመልሳችሁ አንድ ላይ እንድኮኑ ምኞቴ ነው ማለት ነው። ብሩኬ ሀይሚዬ እኔ ቆንጆ እኔ ማር ቆንጆዬ እኮ ናት። ግን የእውነት የድምቀት ማለት የሆነ ጉታጀራ አንድ የሚያምር ሰው እኮ አላየሁም እኔ በእውነት አንድ የሚያምር ሰው የለም። አንድ የሚያምር ሰው። እሷ ግን በጣም ቆንጅዬ ናት። መሻአላ ተባረካላህ። እንደገና ደግሞ እሷ ፍቅርም ቆንጅዬ ናት። በጣም በጣም ቆንጆ ናት። ደግሞ ይስባል ምናምን ቆንጆ ናት። በቃ በተለይ ብወጣ በተለይ እንደ ዩቱበሮች ቢያንሰራፍፏትኝ ቆንጆ ናት በጣም ማለት ነው። እና በሌላችሁ ፈልጌ ነው። በቃ እንደዚህ አትሉ። ሀይሚዬም ደግሞ ወደ ጨረቃዎች እንግዲህ ወላሂ በጣም ነው የተከፉት። ኮትኩተው ያሳደጉትን ፍቅር እንደገና ውዴታቸውን ደግሞ ያሳደጉትን አሁን ተለያየን ብላችሁ ብመጡ ዱብ እዳ ነው የሆነባቸው ለነሱ። ድንገት መታችሁ ያው ከአሁን በኋላ አንተ ጋር አልሰራም ምናምን ስለተባባላችሁ በጣም ዱብ እዳ ነው የሆነባቸው። እኔ ደግሞ ተዉ ወደ ራሳችሁ ተመለሱ ነው የምላችሁ። ይህን ካልኳችሁ እንግዲህ ስለ ፍቅርና ስለ ብሩኬ ደግሞ ስለ ብሩኬና አፋን ስለ ብሩኬና ስለ ሀይሚዬ ደግሞ ይህን ካልኳችሁ ልሻገርና ደግሞ ወደነ ደመቁ እንግዲህ ዛሬ አሲያ እንግዲህ ወልዳሌ ብላ ገብታ እንግዲህ እየፈተፈተች ነበረ። እቺ ዳይበሯ ማለት ነው። ዳይበሯ ጨቅላዋ የእሷ የደመቁ ዳይበር ማለት ነው። ደመቁ ደግሞ ከቤተሰቦቿ ጋር እንግዲህ መርኮዝ ብላ መታ። መርኮዝ ብላ አንድ አይነት ልብስ ነው የለበሰችው። ብሉዛ ከውስጥ ተልኮላታል የምትለብሰው ልብሱ ጋር ብሉዛ የምትለብሰው ማለት ነው። አዎ ይሄ የመዳም የበጎቹ ውጤት ነው እና የበጎችዬ ልብስ ነው ይሄ። ይሄ ሱቅ ትዛው ነው ይሄ። እና በዚህ ዘር ግን በጥቁሩ አይነትን ያለኝ በጥቁሩ እንዳፈርማ ያለ ነው ሽልምልም ያለ የኔ የፊቱ ነው። ይሄ ደግሞ ይሄ አርቲ ነው አሁን የመጣ ምናምን ነው። እና ያንን ለብሳለች። ልብሴን አስታወሰችኝ። እዚህ የለም ኢትዮጵያ ተልኳል ልብሴ እንዳለና አስታወሰችኝ። ልብሴን ደመቁ ማለት ነው። አንድ አይነት በልብስ ደግሞ በልብስ ተጠቅሎ ደግሞ ፀጉሯ ደግሞ ተሰርተዋል። አምሮባ መጣይ ደምቃ መጣ ይላሉ። ጤንጤዛ ሁሉ ምን ትደምቃለይ? አቧሪያ መስላ ይቺ ተለቀለቀ አቧሪያ መስላ የመጣች ማስጠሌ እንደዚህ ይሄንን የፈረስ ጭራ ለብሳ የሞተ ሰው ፀጉር ለብሳ እየመጣች ይቺ ምን ሰው ናት ይቺ? እንዲህ ደግሞ ዛሬ ልብሱ ሙልል ብሏል።
ሐውለ ወላ ቁወተ ኢላ ቢላህ። አሲያ ደግሞ ወልዳለች ብላ ውሸታ ማለቅላቄ ቀጣፊ። የእሷ ዳይበር አንቺ ዳይበሮች ማለት ነው እናንተ ጨቅሎች፣ ፍየል ከፍየል የማትሻሉ በጎች። በግ የተባላችሁት እኮ ለዚህ እኮ ነው የእውነት እንዲህ ተንጫጩ ወልዲያ ምናምን ከታችም ከላይም ነው በግ። እንደው በግ የተባላችሁት ለዚህ ነው በጋጋ ሁሉ ማለት ነው። የእሷ ዳይበር ናት እሷ የእሷ አለቅላቄ። ለማንኛውም እሷ ልጅ አይሰጣትም ፈጣሪ። በልጅም ነገደኝ፣ በክብሯም ነገደኝ፣ በትዳሯም ነገደኝ። ተጨመላለቀኝ ማለት ነው። ወረደች። በባንትና በጡት መያዣ ብቻ ሆና ፎቶዋን ቦሰተች። በቃ በባለፈው ደግሞ ፎቶሾፕ አሰርታ ሚኪያጅ ተሰርታ ደግሞ ፎቶዋ ነው ሆዷ ነው ተብሎ ተንጫጫችው። ሆዷ አይደለም። እግዚአብሔር ይማርሽ፣ ማርያም ተማርሽ። ሙስሊሙ ደግሞ አላህ ይገልግልሽ፣ አላህ ይገልግልሽ። ምንድን ነው የምትገለገለው? መቼ አርግዛ ነው እሷ ልጅቷ? ገና ትምህርቷን እኮ አልጨረሰችም። 7ኛ ክፍል ላይ አይደለ ያቋረጠችው? 7ኛ ክፍል ያቋረጠ ሰው ደግሞ አያረግዝም፣ ገና ነው። ምኗን ልታበላ? እናንተ ሁልጊዜ አትረዷት። መድከም አለ፣ ይደክማችኋል። ወይ አንድ ቀን እስከ ለዛኛው ሀገር ልትሄዱ ትችላላችሁ፣ ልትሞቱ ትችላላችሁ። በቃ ደግሞ እናቲቱ ደግሞ አስመሳይ ናት። እናይቱ እንዲህ ያለ አብርሃም የማያሳፍረኝ አንቺም አታሳፍርኝም። እኔ ደግሞ ከእናንተ አልወጣም። እኔ ከእናንተ አስመሳይ፣ ቀጣፊ፣ ሌባ፣ ቆሻሻ የቆሽሽ ሌሊት 10 ሰዓት ላይ አይደለም ወተሽ ሄድሽ ተከትለሽ። አሁን ነው እንዴ ከቤተሰቦችሽ መውጣት አለመውጣት ትዝ ያለሽ? ለምንድን ነው በገዛ እጅሽ እንደዚህ ዝቅ የምትይው? ለምንድን ነው በክብርሽ የምትጫወቸው እንደዚህ? ወይ ለብራስሽ አታውቂ ወይ ለቤተሰቦችሽ አታውቂ እንዴ? 10 ሰዓት ላይ ከሌሊት 10 ሰዓት ላይ አይደለም እንዴ ቤት ከፍተሽ መስኮት ሰብረሽ ሄድሽው? አናውቅም እንዴ? አናውቅም እንዴ? ለማያውቁት ንገሪያቸው ለበጎችሽ። እኛ ጠንቅቀን እናውቃለን ስላንቺ። ጉታጀራ ተወልደሽ አዲስ አበባ ልጅ ነኝ ብለሽ አይደለም እንዴ የመጣሽው? አሁን ለምን ጉታጀራ ሄድሽ ታዲያ? ነው ቤተሰቦችሽ አዲስ አበባ ሰዎች ናቸው? ስንት ውሸት ነው የምንሸፍነው ያንቺን ውሸት። አሁንማ እያጋለጥን ነው፣ እየፈጠፈጥን ነው የምናወጣሽ። ስለዚህ ዝም ብለሽ እየመጣሽ አትቀለጅብን፣ አትበጥረቅብን። አሁን ላይ ተመችቶኛል፣ ከእናንተ ሀሳብ አልወጣም፣ ለተታረቀ ነው ልከጂ። አብርሃም ታደሰ አይፈልግሽም፣ ኔበር አይፈልግም። እሱ ፍቅሩን ፏፈሽ ቀጭ እያለ ነው በቃ ሄርሜልዬ ጋ። ሄርሜላ የኔ ቆንጆ ማለት ነው። አንቺ አልፈልግህም ብለሽ ገፍተሽ ስከጂ፣ ሄርሜላ ደግሞ መታ አለሁኝ አብርሃም የኔ ጀግና፣ የኔ ቅብራራ፣ የጉታጀራው ሰርቶ የምበላው ላቡን ጠብ አድርገው። ዩቱብ ብቻ መሰላችሁ እንዲ አብርሃም ታደሰ የሚሰራው? ወይ ታውቃላችሁ እናንተ በጎቹ። በዩቱብ ብር ብቻ መሰለሽ እንዲ የሚተዳደረው አብርሃም ታደሰ? ቀብራራው የጋሽዬ ልጅ ስራ ለሽ ነው ያለው። ስራ ሞልቶታል። ከጀርባ ከካሜራ ጀርባ ሌላ ስራ ሞልቶታል። ገባችሁ? ቁጭ ብሎ ይበላም ማለት ነው። ገባሽ? ስለዚህ ደግሞ ይቺ ከነዘር መንዘሮቿ መታ ደግሞ አሁን ተመችቶኛል፣ እኔ ከእናንተ ፍቃድ አልወጣም። መቼ ነው እንዲህ ያልሽው? መስኮት ዘለሽ በመስኮት አመል ያለበት ሰው በር እንኳ ቢዘጋ መስኮት ዘሎ ይወጣል ይሉ ነበረ እናቶች። አንቺ ያን ስራ ነው የፈጸምሽው። እናትሽ ለሊት በ10 ሰዓት ኢንተርቪው ተደረገች። አንቺ በ10 ሰዓት ወጥተሽ ጠፋሽ። እናትሽ በ12 ሰዓት ኢንተርቪው ተደረገች ከሌሊቱ። ልጄ ፈረንጅ ላምላ ቢሆን አለኝ ድረሱልኝ ብሔር ብሔረሰቡ የሀገር ያለህ ብላ አይደለም እንዲ ሌሊት ኢንተርቪው የተደረገችው። እናምጣ እንዲ ያለ ኢንተርቪው እኮ ነው እናትሽ የተደረገችው። ከዛ ደግሞ በብር ተገዛሽ። ብር በጎቹ ሰብሰብ አድርገው ስሟን አታጥፊ፣ ቁጥርሽን ተቀብለው ከሩታን የተቀበሉት ሩታ ናት። እንዲህ አትበሏቸው፣ እንዲህ አትበሏቸው፣ እናቴን አናግሯት ምናምን ብላ እሷን ስለማሰማት በቃ እንደፈለግሽ ሆኔ እኔ አልፈልግሽም፣ ያም አይነግድብሽ። እናቴቱ ቁጣዋን አልቀሰቀሰችም? እንዲህ የሩታ እናት ልጄ እንዴት እንደዚህ ትጨማለቃለ ሚዲያ ላይ እንዴት ሳይነግድባታል ብላ እኮ ቁጣዋን አሰምታ ነበር እኮ። እንደገና ገንዘብ ያመጣል፣ ገንዘብ ይሰራል፣ እባክሽ ለአንቺ የምንልክልሻለን ብላችሁ አይደለም እንዴ 140 ሺህ ብር ልካችሁ የገዛችኋት። ሰሞኑን ደግሞ እየተሰበሰበ ነው ለሩታ መውለጃ ተብሎ። ይህ ምንድን ኔበር ልጅ የለም፣ ወላይ ልጅ የለም። ወላይ ብዬ ነው የምነግራችሁ። ማፊ ነፍሰ ጡር ማፊ የ9 ወር ነፍሰ ጡር በዚህ ልክ እንደዚህ ሁል ጊዜ በቃ ሸጉጣ ልብስ ሸጉጣ ነው በቃ ልብስ አስቀምጣ ከሆዷ ውስጥ በቃ ልብስ ጠቅጥቃ ነው። ቪዲዮ ሲሰራ ብቻ እኮ ነው ግን እንጂ ከቪዲዮ ጀርባ እኮ የለም። ሙልል ብሎ በባለፈው ሀውለ ወላ ቁወተ ኢላ። እኔ በጣም ነው የምታሳዝኑ ወላሂ ብዬ ነው የምነግራችሁ።
ምን ሆኖ ነው በጎን ወጥቷል እሳ ብላ አንዲቱ እንዲ ኬው ብላ ሳቀኝ። አሳይቻት ልክላት ማለት ነው። አንዷ የእሷ ደይበር ናትና በጎን ወጥቷል እሳ ምን ሆኖ ነው ብላ እንዲሁ ኬው ብላ ሳቀኝ ነው። አይደመቁ አይደመቁ ልጅ የለ ምን የለ ወፍ የለም እናትዬ። ስለዚህ ያላግጭባቸው በጎች ናቸው ያንቺ በጎች ናቸው እንጂ እኛን ደግሞ ልትሸውጂን አትችይም። በጎችን እዛው ሸውጂ፣ እዛው እንደፈለግሽ አድርጋቸው፣ እንደፈለግሽ ቀባቢያቸው፣ እንደፈለግሽ እዛው ገደልሻቸው ምን አልሻቸው አይድንክር አይመለከተንም ማለት ነው። በጎችዬ እሺ፣ በጎችን አይመለከተንም። ስለ በጎች አያገባን። እኛ ምን አገባን? እኛ ውስጥ ተከላል ስለ በጎች ማለት ነው። ታብርሽና ከሷ ቪዲዮ ማን ነው እስኪ ቪው የሚበዛው? ታብታብ አድርጉ ኮፒ ሊንክ አድርጉ ብለው እነዚህ ውልጭጮች ታብታብ ሲያደርጉ ያድራሉ። አዳራቸውን ታብታብ ሲያደርጉ ያድራሉ። ቪዲዮ ስትለቅ አዳራቸውን ሲተበትቡ ያድራሉ ማለት ነው። በጎቹ ለራሳቸው አትኖሩ፣ ለራሳቸው ከፍታቸው አታሳድጉ። እሷ ጋር ምን አሞጋሞጋችሁ? እሷ ጋር ምን አለቃለቃችሁ? ዩቱብ እኮ ከፍታችሁ የሚያሰሩት ሁላ እኮ ናቸው። ታምሌል እንኳ በቅጡ ሰርታችሁ በአገራ ውድ እንኳ ባትለቁ በዚህ ልክ የወረዳችሁት ቆሻሻውላ እና ቃትም እንደ ቤት ከፍታ እሷ ቤት ሰብራ ስኬድ አሁን ታዲያ ድንገት ተነስታ ከእናንተ ውጭ እኔ ከእናንተ መብት አልሆንም ምናምን ለምንድን ነው የምታስመስዩ? ግን ደመቁ ለምንድን ነው እንደዚህ በክብርሽ የምትረማመችው? አሁን ላይ ተመችቶኛል ምናምን እንዴ? ድሮም እኮ እናት አባት እኮ ይሉን ይቀበላል እኮ ድቃላ ወልደሽ እንኳ ብታመጭ እኮ ይቀበላል። እንዴት ይሆናሉ? ወልደዋላ አትረቢ። ልጅቱ ሲጀምር መች ትረቢያለሽ? እላቢ አይደለሽ እንዴ? እናትሽ ናት እላቢ ብላ ያወጣችልሽ። ስለዚህ እላቢን ማን ይፈልገዋል? እላቢ የሆነ ሰው ማን